ታዋቂው አትሌት ፈይሳ ሌሊሳ እሁድ ዕለት በንፋስ ስልክ ላፍቶ ክፍለ ከተማ አካባቢ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩትን ወቀሳዎች በጽኑ የሚያወግዝ ምላሽ ሰጠ። አትሌቱ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት አደጋዎች ድንገት የሚከሰቱ መሆናቸውን ጠቅሶ እሱንም ሆነ በአደጋው የተጎዱ ሰዎችን ሕይወት ስላተረፈ ፈጣሪውን አመስግኗል። ይሁን እንጂ ስለ አደጋው መንስኤ ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን የማህበራዊ ሚዲያ አንቀሳቃሾች የዩቲዩበር ጡረተኞች ሲል በጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱ ክሶች አሁንም እያነጋገሩ ነው። አትሌቱ አደጋውን ካደረሰ በኋላ በቁጥጥር ስር ለማዋል የሞከሩትን የጸጥታ አካላት መሳሪያ በማውጣት አስፈራርቶ ከአካባቢው ተሰውሯል የሚል ክስ በስፋት እየተሰራጨ ይገኛል። ይህንንም ተከትሎ አትሌቱ በትራፊክ አደጋ ብቻ ሳይሆን በሕግ አስከባሪዎች ላይ በፈጸመው ዛቻ ጭምር በሁለት ከባድ ወንጀሎች ሊጠየቅ እንደሚገባ የሕግ ባለሙያዎች እየገለጹ ይገኛል። የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቱ እስካሁን በቁጥጥር ስር ስላለማዋሉ ይፋዊ መግለጫ አለመስጠቱ የብዙዎችን ቅሬታ ቀስቅሷል። አትሌቱ አደጋውን ካደረሰ ዕለት ጀምሮ ፖሊስ ዝምታን መምረጡ ታዋቂ ሰዎች ከሕግ በላይ ናቸው የሚለውን ጥያቄ እንዲነሳም አድርጎታል። አንዳንድ ምንጮች እንደሚጠቅሱት አትሌቱ አደጋውን ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶ ወደ አዲስ አበባ በመመለስ ላይ ነበር። በአደጋው የአካል ጉዳት የደረሰባቸው ሁለት ወጣቶችም ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ መምሪያዎች ቃላቸውን መስጠታቸው ታውቋል። አትሌት ፈይሳ ሌሊሳ እንደ ኤሮፓያን አቆጣጠር በ2016 በሪዮ ኦሎምፒክ ያሳየውን ፖለቲካዊ ተቃውሞና ያገኘው ድል በብዙ ኢትዮጵያውያን ዘንድ ትልቅ ክብር እንዲሰጠው አድርጎታል። ይሁን እንጂ አሁን በተፈጠረው ክስተትና በጸጥታ አካላት ላይ ተሰነዘረ የተባለው ዛቻ የአትሌቱን ስም አደጋ ላይ የጣለ ከመሆኑም በላይ የሕግ የበላይነትን ጥያቄ ውስጥ የሚከት ሆኗል። አሁን ግን የሚወራው ወሬ ሁሉ ደግነት የሌለውና ለወሬ ጥማት የሚደረግ መሆኑን በመግለጽ ወቀሳውን ወደ ተቺዎቹ መልሷል። እንግዲህ እንደሰማችሁት ነው። ዛሬ በደረሰን መረጃ መሰረት አትሌቱ በማህበራዊ ድረ-ገጹ ላይ ይፋዊ የሆነ መግለጫን ሰጥቷል። እንደሰማችሁት አደጋው እንደ ማንኛውም አደጋ የደረሰ አደጋ መሆኑንና ወሬ ሳታጣሩ አታውሩ በማለት እንግዲህ ራሱን ተጠያቂ ከማድረግ በዘለለ ወይም ራሱን ተወቃሽ ማድረጉን ትቶ ይህንን ጉዳይ ያናፈሱትን ሰዎች ወይም ይህንን መረጃ ያወጡትን ሰዎች እየወቀሰ ይገኛል። በነገራችን ላይ አሁንም ይህ ጉዳይ እያነጋገረ ነው የሚገኘው። ምክንያቱም አትሌቱ አደጋ አድርሶ ነው ያመለጠው። ስለዚህ መያዝ አለበት፣ ለሕግ አካል ቀርቦ ሕጋዊ እርምጃ ሊወሰድበት ይገባል እና ደግሞ ፎቶ ላይ እንደምታዩት እሱም አደጋ እንደደረሰበት እና እሱም ከአደጋው በመትረፉ ፈጣሪውን እንዳመሰገነ ነው የሚያሳየው። እውነት ለመናገር ፎቶ ያን ያህል አደጋ የደረሰበት ሰው የሚያስመስል ነገር የለውም። ሲቀጥል አደጋ እሱም ደርሶበት ቢሆን እጁን አሳልፎ ለፖሊስ መስጠት አለበት። ጉዳት የደረሰባቸውንም ሰዎች የማሳከም ግዴታ አለበት እንጂ እኔ ማን እንደሆንኩ አታውቁም ብሎ መሳሪያ አውጥቶ ፖሊሶችና የትራፊክ አካላት ላይ ዝቶ ሊያመልጥ አይገባም። ካመለጠ በኋላም እሱን የመፈለግ ሂደት ላይ መሆናቸውን እንዲሁም ደግሞ አግኝተውት ወይም አተውትም እንደሆነ ምንም አይነት መግለጫ አዲስ አበባ ፖሊስ እስካሁን ድረስ አላወጣም። ይህም ደግሞ ሌላ አነጋጋሪ የሆነ ጉዳይ ሆኗል። ምክንያቱም የሕግ የበላይነት የሚከበርባት አገር ናት እስከተባለ ድረስ ሌሎች ሰዎች ሰው ገጭተው አይደለም አንድን አካባቢ ወቀስክ፣ አንድን ክልል ተናገርክ ወይም አንድን ግለሰብ ተቸህ ዘርና ሃይማኖትን ለመንካት ታስቦ ነው ይሄ ንግግር ተብሎ ሰውየው አስቦም ይሁን ሳያስብ በተናገረው ንግግር ላይ እየተሰመረ እየተያዘ እየታሰረ እንደሚገኝ ሁላችንም እናውቃለን። ይሄ እውነት ነው። እስከዛሬ ብዙ ሰዎች ታስረው የት እንደገቡም የማይታወቁ ሰዎች አሉ። እንኳን ሐላል በሆነ መንገድ አደባባይ ላይ እንደዚህ አይነት ወንጀል ፈጽሞ ጭራሽ ከ3 እና ከ4 ቀን በኋላ ደግሞ ሚዲያ ላይ ወይ ሶሻል ሚዲያ ላይ ቀርቦ ምንም አታካብዱ፣ ማንም ሰው ላይ አደጋ ይፈጠራል፣ በቃ የነበሩትም ሰዎች የተጎዱትም ሰዎች ታክመው ወጥተዋል ብሎ በኮንፊደንስ እያወራ ነገር ግን አልተያዘም። በሕግ አግባብ ዳኝነት አልተሰጠውም ወይም አልተፈረደበትም። ስለዚህ ይሄ ጉዳይ ልክ አለመሆኑን ብዙ ሰዎች
እየተናገሩ ይገኛል። ከዚህ በፊትም እንግዲህ በቀነኒ ጉዳይ ላይ የሰጠው ልክ ያልሆነ አስተያየት ትንሽ ወቀሳን አስከትሎበት ነበር። ከዚህ ጋር ተያይዘው እንደውም በድጋሚ ይሄን ጉዳይ ደግሞ እሱ ሲደግሞ ከዛ በፊት አንዷለምን ምንም ማለት አይደለም ሊያጋጥም ይችላል፣ ገለ ከሆነ እመን፣ ጉማ ክፈል፣ ካልገደልክ ደግሞ ጉማ የመክፈል ግዴታ የለብህም፣ ማንም እንዲያስገድድህ አትጠብቅ፣ ፍትህን የምትፈልጉ ሂዱና ጎጃም ፈልጉ፣ እኛ የራሳችን የሆነ ቋንቋ አለን፣ የገዳ ስርዓት አለን፣ በገዳ ስርዓት ነው የምንዳኘው ምናምን ብሎ ተናግሮ የነበረ ሰውዬ እንግዲህ አሁን ደግሞ እሱ ሰው እንደገጨና ነፍስም ጭምር እንዳጠፋ ከዛም እንዳመለጠ ሲነገር አንዳንድ አስተያየት ሰጪዎች እንደውም ምንድነው የገዳ ስርዓት ነፍስ መግደልን አይቃወምም ወይ? በዛ አካባቢ ነፍስ መግደል መብት ነው ወይ? የሰው ነፍስ ከቁብ አይቆጠርም ወይ? የሚሉ ሀሳብ አስተያየት ሰጪዎች እየተበራከቱ ይገኛሉ። እነዚህ አስተያየቶች እውነት የሚመስሉባቸው አንዳንድ ጎኖች አሉ። ምክንያቱም አሁንም ቢሆን በማህበራዊ ሚዲያ ላይ ወጥቶ ወይም በማህበራዊ ሚዲያ ላይ ባስተላለፈው መልእክት ላይ የመጸጸት የመቆጨት ሀሳብ እንኳን የለውም። ልቡ በትዕቢት ያበጠ አይነት ሰው ንግግር ነው እንግዲህ ማህበራዊ ሚዲያ ላይ ያሰፈረው ወይም የተናገረው። ብዙ ጊዜ በተለያዩ መንገዶች ታዋቂ የሆኑ ሰዎች አንዳንድ ድርጊቶችን ሲፈጽሙ ይገናል። እውነት ነው። ምክንያቱም እነዛ ሰዎች አይከን ናቸው። ሰዎች የሚከተሏቸው ለሰዎች አይከን የሆኑ ሰዎች ናቸው እና እንደዚህ አይነት አግባብነት የሌለው ድርጊትን ደግሞ ፈጽመው ማለፋቸው ሳያንስ በሕግ አግባብ ሳይዳኙ ቀርተው ልክ እንደ መብታቸው ሰውን መግደል፣ ሰውን መግጨት ወይም ሰውን መበደል፣ የሰውን ንብረት ማውደም ልክ እንደ መብት ቆጥረው እንደዚህ አይነት ተግባራትን ሲፈጽሙ ማየት ደግሞ ትንሽ ነገሩን ከማግነንም በላይ ሀገሪቷ ላይ ሕግ የለም ወይ? ለእነዚህ ሰዎች ያለ መከሰስ መብት ተሰጥቷቸዋል ወይ? የሚሉ የተለያዩ ጥያቄዎችን ያስነሳል። በተለይ ደግሞ የገጨዋቸው ሰዎች የባዕድ ቋንቋ ተናጋሪዎች ናቸው ብሎ ሄዷል በሚለው ንግግር ላይ ደግሞ ይሄ በጣም ልክ ያልሆነ በዚህ ዘመን ላይ ሊኖር የማይገባ ነገር ግን ሀገራችን ላይ እየተከናወነ ያለውን አስቀያሚውን ዘረኝነት በግልጽ የሚያሳይ ነውና ልክ አለመሆኑን ነው እንግዲህ እኛ የተረዳ ነው። ይህ ግለሰብ አግባብ በሆነ መንገድ እጁን ለፖሊስ ሰጥቶ ወይም ደግሞ እሱ እንኳን ባይሰጥ የሕግ አካላት ያለበትን አጣርተው ይህንን አይደለም ሌሎች ነገሮችንም በጣም ውስብስብ የሆኑ ነገሮችን ማጣራት የሚችሉ አቅም ያላቸው የሕግ ባለሙያዎች እንዳሉን እናውቃለንና ከተፈለገ ማድረግ ስለሚቻል ይህንን ጉዳይ አጣርተው ይዘው ፍትህ እንዲሰፍን ቢያደርጉ ተመራጭ ነው ለማለት እንወዳለን። ዛሬ የያዝነውን መረጃ እንግዲህ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።